ስለዚህ አንተ እንደዚህ እኔ ነኝ ያረኳት እኔ ለሷ ስጦታ መስጠት ስላለብኝ ጡት ማዛዣና ፓንት አስደግሜ ሰጥቻታል። አልነግርሽም አልነግርሽም ምን ልታረጊ ነው? ቁጭ በይ። እኔም እኮ እነሳለሁ። ለምንድን ነው ወሩ በገባ ቁጥር ልጅቷ እንደ አዲስ እንደዛ የምትሆነው? እንደ አዲስ የሚያማር እንደ አዲስ አንተን መስዋዕት አለ። ለካ እኔ የዛ ጊዜ ሰጠዋት ድግምት ስላለ ወር በገባ ነው የዛ ጊዜ ሰጠዋት። ወር በገባ ነው የሰጠዋት። ሁሌ ወር በገባ ይነሳባታል። ታሳድሳለህ ማለት ነው? እኔ አስጨነቅ ያሉና እንትን ውስጥ ከተተከኝ እኮ ምን ከተተከኝ እንዴ? ጭንቀት ውስጥ እየከተተከኝ እኮ ነው። እኛ ምንም አላደረግንም። ምንም አልሆነም። ያው ያንቺ ባርኮት ስትል ረጋ ከየት ነው ያመጣችኋት? ወንድ ልጅ ነህ። በሰላም መውጣት አትፈልግም? አዎ ወንድ ልጅ ነህ እኮ በሰላም ውጣ። ላልወጣም እችላለሁ። አንተ የሰው ህይወት እያበላሽ ታውቃለህ። ነቀው እያለኝ ነው። ሞክርና ሳያለሁ። ወንድ ነህ አንተ ሰማኛለህ። ወንድ ነህ። ወንድማ ወንድ ነኝ። እሺ እኮ የት ነው መሄድ የፈለግሽው? ለምን አላስካትም? ስታይ ወፍ መሰልኩ እንዴ? ዝም ብለህ የምታስለቅመው ወንድ ልጅ እኮ ነኝ። ጥያቄ ምንድን ነው? እኔ ግራ እያጋባኝ ነው። እኔ ቀጥተኛ አማርኛ እኮ ነው እየተጠቀምኩ ያለው። ብታገኛት ምን ትጠይቃታለህ እኮ ነው እያልኩ እኮ። እንደምወዳት እኮ ነግራታለሁ። አንተም የምትወዳት እኮ ነግራታለሁ። ጥላኝ ሄደች። ውስጤ አልተቀበለም። አልተቀበላችሁም። ለምንድን ነው ያልተቀበለም? ማለት እሷ ትልካለች ብላ አላሰብክም? በስራ ብዬ ነገራለሁ። እኔ ምልክ ገብቷል። ተፋቱ ቢባል እኮ ነው ያልኩት። ቢባል እፍረት መጀመሪያ ላይ ግን አፍራለሁ ብለኝ በጣም ተረብሻል። በጣም ተደናግጠሃል። ያሉን ጥያቄ እየጠየቀኝ ለስጦታ ብለህ መጣ። እሺ አልኩ። አስገቦክ በገዛ ቤቴ ካልሆነ ውጣልኝ። ችግር የለውም። ስጦታ መልዕክቱን ሰተን እኮ እንወጣለን። አትስጠኝ። እኔ አልፈልግም። በቃ ውጣ ከቤቴ። እንዴ አስጨነቅ ያሉና እንትን ውስጥ ከተተከኝ እኮ። ምን ከተተከኝ እንዴ? ጭንቀት ውስጥ እየከተትከኝ እኮ ነው። ለምን አትወጣልኝም በገዛ ቤቴ? ከረበሽኩ ይቅርታ። ግን ከፍቅረኛ የመጣውን መልዕክት አልቀበልም ይባላል። ይህ ስጦታ መስጠት አይደለም የመጣችሁት መሰለኝ። ምን እኔ እንጃ። ጥያቄ የሆነ እንትን ነው የምትመስሉ። ምን የሆነ ተልካቸው የመጣችሁ ነው። ማን ሊልከን ይችላል? ምን ይታወቃል? በምን ምክንያት? አንተ ጋር ሌላ የሚላክበት መንገድ አለ? የለም። ግን ያ ምን ይታወቃል? የእናንተ ነገር ምናልባትም ደግሞ በእርግጥ ልክ ነህ። ውሸታም ሆነ ሊያስልክ ማን? እኔ? የምን ውሸት? ውሸት ስናገር ሰምተሃል? አዎ። ምን አይነት ውሸት ስናገር ሰምተሃል? እስካሁን የነገርከን ውስጥ አንዱ እውነት አለ እንዴ? ምናልባት እንደምትወዳት የነገርከን እውነት ሊሆን ይችላል። ታዲያ ካወቅኩ ውጣልኛ ከቤቴ። ውጣልኝ በቃ አልፈልግም። ለምንድን ነው ውሸት ያስፈለገ? የምን ውሸት ነው? ውሸት ተናግሬ ሰምተሃል? አዎ። እሺ ውጣልኝ። ካሜራን ይዘልኝ ውጣ ከቤቴ። ሌላ ችግር ሳይፈጠር ሌላ ነገር እንትን ሳይባል ውጣልኝ። ምን ሊፈጠር ይችላል? የሚፈጠረውን አሳያለሁ። ውጣልኝ እኮ። ወይ ሲፈጠር አንድ ነገር ንገር። ምንም አልሰማም። በቃ ከዚህ በኋላ ምንም የምሰማበት ጆሮ የለኝ። ምክንያቱም ያንተን ውሸት ብቻ እኔ እንድሰማ። የምን ውሸት? ምንም ውሸት የተናገርኩት የለም። እስቲ የትኛው ነው እውነት? ለምን አሰማኝም? እኔ እውነት ውሸት አልተናገርኩም እስካሁን። አትጩ እንዴ! በገዛ ቤቴ ታዲያ አትጩ ትለኛለህ እንዴ? መብቴ ነው እንዴ? መዝለልም እችላለሁ ከፈለግኩ። ዝለል። እኔ ምን አገባኝ እኮ። ውጣልኝ። እሺ ካሜራን ይዘህ ውጣልኝ። እኔ ደግሞ እንደማልወጣ ነበር። ለምን? እውነቱን እንድትነግረኝ። የምን እውነት? ምንም እውነት ምነግርህ ነገር የለም። ይኸውልህ ሌላ ጭቅጭቅ ውስጥ አንተ የሚፈጠር ነገር ምንም ነገር ሊፈጠር ይችላል። አይመለከተኝም። ትክክለኛውን ነገር ንገረኝ። ምንም እነግርህ ነገር የለም። ምን ደሜ እንትን እያደረክብኝ ነው። ምን እየፈላ ነው? አራር ለይትን ተከተክ። ለምን ለኔ ከላይ ያገነፍል? ምን አገባኝ እኮ። ውጣልኝ ከቤቴ። ይኸውልህ ያልሆነ ነገር ወንድ ልጅ ነህ። በሰላም መውጣት አትፈልግም? አዎ ወንድ ልጅ ነህ እኮ። በሰላም ውጣ። ላልወጣም እችላለሁ። ሌላ ነገር ሳይከሰትብህ በሰላም ውጣ። የፈለግከውን ማምጣት ትችላለህ እያልኩ እኮ ነው። እኔ ሰው አልፈልግም። እኔ ብቻ በቂ ነኝ። የፈለግከውን መፍጠር ትችላለህ። እኔ ብቻ በቂ ነኝ። እሺ አሳየኝ። ያንተም ብቁነት አሳየኝ።
እሱን አሳያለሁ እኮ እየጠበቅኩ ነው። አሳየኝ። አይ እንዲህ ዝም ብዬ የማደርገው አይደለም። እኔ ጅል አረከኝ እና እየጮክ ነው። ኦኬ ካሜራ ይጥፋል። ካሜራ ይጥፋል። ለምን ይጠፋል? እሱማ በማስጠፋው አስጠፋለሁ። እስቲ የፈለከውን ጊዜ ልስጥህ፣ እድል ልስጥህ። ቁጭ ብዬ እሻው ጊዜ የኔንም ጊዜ እየወሰድክብኝ ነው። የኔንም ጊዜ ስራ አለብኝ፣ ይኖራል ስራ አለብኝ። የምሄድበት ቦታ አለ። እኔም ስራዬን የሰራሁት ያለሁት ያንተ ስራ እንትን ነው መሰለኝ። ቃቃ ጨዋታ ነው ያዛችሁት አይደል? አንተም ጨዋታን የሚያስቆ አንተ ነው። ባርኮት ለመጨረሻ ጊዜ ይጠይቃል። ወይኔ ውሸቱን አቁመ ትክክለኛውን ነገር ትነግረኛለህ። ውሸት ነግረኛል። አንተ የሰው ህይወት እያበላሽ ታውቃለህ። ነቀው እያለኝ ነው። ሞክርና አሳያለሁ። ወንድ ነህ አንተ ሰማኛለሁ። ወንድ ነህ። ወንድማ ወንድ ነኝ። ወንድማ ወንድ ነኝ። ወንድማ ወንድ ነኝ። ለምን ነው ቁጭ ብለው? ለምን ነው ቁጭ እንዴ? ለቃቃኝ ምን ልትሆን ማረጉ ራሳይ ምን ልትሆን ነገረኝ። አንተ ነህ ቢኒያም ጥራልኝ። እንዴ ማን ስለሆንክ ነው አንተ? ንገረኝ። ቶይሺ ምን አባ የሚያዘልልህ? ጥራው አስገባልኝ ቢኒያምን። ገና ይኸው እስማ አንተ ነህ ወይ? ኦኬ ልገሉኝ ነው የመጣችሁት? ሙታል እኮ አንተ ልገሉኝ ነው የመጣው ወይ? ዝም በል። ጥራው ና ቢኒያም። ለሁለት ለበቀኝ አንተ ዝም በል። ኧረ ተወኝ። እሺ ምንድን ነው የምትፈልገው? እሺ ቀና በል። ምንድን ነው የምትፈልገው? ቀና በል። አንተ ይዘላል ደግሞ አያፍርም እንዴ? ሰይጣን ይኸውልህ ትሰማኛለህ? እስካሁን ስትቀደድ በቂ ምለውን ሰምቻለሁ። አሁን እሺ ምንድን ነው የምትፈልገው ከእኔ? ትክክለኛው ነገር ነገርኩህ። ትክክለኛው ሜሮን ምንድን ነው ያደረካት? ምንድን ነው ያደረካት? ቀና በል። አዎ በስራ ነው ዝቅ የምትለው። ቀና በል። ተጠጋ ወደዛ። ሂድ ወደዛ። ቁጭ በል። ችግር የለም። አየህ መዝለል እንደዚህ ነው የሚያደርገው። በጉልበት ሆነ። አሁን ጊዜያችን ባታቃጥል አይሻልም? ምንድን ነው የምናግርህ? ሜሮንን ምንድን ነው ያደረግከው? ያደረግኳት ታውቃላችሁ። በቃ ምንድን ነው ያደረግከው? ምንድን ነው ያደረግከው? የምናውቀውን ነገር እንስቲ ታውቃላችሁ ይላል እንዴ? መጀመሪያ ምንም አትሆንም ካልተወራጨህ ካልዘለልክ በስተቀር ማንም አንተ ለቀቀኝ። ሻት ነካካኝ። ማንም አንተ ለመንካት ይመጣ የለም። አትዝለል። በስርዓት ያዝ። እኔም ይሄን ማድረግ አልፈለኩም። እሺ ምንድን ነው የምትፈልገው ከኔ? ትክክለኛው ነገር። እሺ ከነገርኩስ ምንም አታረገኝም? እሱን እንደ ንግግር ይወሰናል። የሆነ ነገር ብታረጉኝስ? አንተን ምንም ለማድረግ የመጣ የለም። እኔም እሱም ምንም ካንተ ጋር ሌላ የግል ችግር የለብንም። ጸብ ውስጥ መግባት አለ የምንፈልገው። ለምን አትሆኝም? ምንም ያደረግኩት ነገር የለም። እሺ ደበደባችሁኝ። በቃ ሌላ ምን ቀራችሁ? ገና ጥርስን አራግፋለሁ። ተመተህም አታምንም ነው? ሰምተኛለህ? ገና ጥርስን አራግፋለሁ። ምንም ያደረግኩት ነገር የለም። አሁንም ልጁ እንዴ አትጩ። ዝም በል አንተ። ዝም በል። በሰላም ለመጨረሻ ጊዜ እንጠይቅ። እኔ ለመጨረሻ ጊዜ ልመልስልህ። ምንም ያደረግኩት ነገር የለም። እርግጠኛ ነህ? ያልከው ካልሆነስ? ምን ማለት ነው? ምን ታመጡ ነው? ምናመጣውንማ እናሳያለን። ምን ማለት ነው? ምንድን ነው? እጅን አሁንም ልደበድበኝ ነው እንዴ? ነገርኩህ እኮ ገና ጥርስን አስለቅምሃለሁ። ኧረ እኔ ስታይ ወፍ መሰልኩ እንዴ? ዝም ብለህ የምታስለቅመው ወንድ ልጅ እኮ ነኝ። ልቀቀኝ። ዝም በል። ምን ማለት ነው? ዝም በል። አትጩህ። ስማ አትጩህ። አትንካኝ። ምን አባቱ የሚያዘልለው እንዴ? ምንም አላደረግክም አይደል? ምንም አላደረግኩም። ምን እንዳደረግክ ደግሞ በአይን አሳይሃለሁ። ሰማኛ? ይዛቸው ነው። ማንን ነው? ማንን ነው የሚመድ? አይነ ነው አይደል? ገና ጥርስም ይጨመራል። እሺ አሁን ሲያስገባቸው ማንን ነው የሚያስገባው? ዝም በል። ምንድን ነው ከእኔ የፈለከው? ብር ነው? ብር ልስጥህ?
ሸራፋ ሳንቲም የሚፈልግ የለም። ሰማኝ። ታዲያ ምንድን ነው ከእኔ ንጉ ባርኮት እኔ እኮ ነኝ ባርኮት ጠፋህ እኮ ባርኮት ምንድን ነው ያት ምንድን ነው አትበለኝ ያት ባርኮት ምንድን ነው እኛ ምንም ምን ሆነ አትበለኝ እሱን ጠይቃት መጀመሪያ አንተ ፈልጌ እኮ መጥቼ ነው ባርኮትዬ የምገባበት ጠፋ ያት በደንብ ቁጭ በይ ችግር የለውም ቀና በል እንጂ እኛ ምንም አላደረግንም ምንም አልሆነም የአንቺ ባርኮት እሱ ረጋ ከየት ነው ያመጣችኋት አሁን ሌላ ጭቅጭቅ ውስጥ እንዳትገባ ሰማኝ ምን እያልክ ነው ምንም እሺ አልልም እሺ መሄድበት አለ የት ነው የምትሄድ መሄድበት አለ ረጋ በይ እሺ እኛ ጓደኞቹ ነን ረጋ በይ እንዴት አይሻለሁ ያያየሁሽ እኮ ነው ምንድን ነው የሚዘላብደው እሺ ልጅሽ ሽንቴ መጥቷልሽ ና ሽንቴ ልሽ ና ልውጣበት አርፈህ ቁጭ በል ምንም አናደርግም ተነስ የምን ድራማ አንተ ተነስ ድራማ ናት አርፈህ ቁጭ በል ቀና በል ቀና በል ምንም አልሆነም ቀና በል አንተ ድራማ ናት ቀና በል ድራማ ናት ቀና በል ምንም ድራማ ናት የምን ድራማ አያታ አያታ አይደል ጠገብ አሁን ስታያት ትናዘዛለህ ስታረግ የከረምከውን ትናዘዛለህ ምንድን ነው ያደረግኩት ያደረግከውን አሁንም ማመን አትፈልግም አትነግረንም ጊዜያችን ባታቃጥል ምን ይመስላል ሰማይ በጣም ከየት ነው ያገኘኸው ሰማኛለህ እኛ እንዳንተ ቂል አይደለንም እነሱን እንደፈለክ ያደረግከው እኛ ጋር በስጭራሽ እንዳታስቡ ምን ነው ጥላ ስለሄደች ነው እንደዚህ ሆነ ያገኘችው ያንተ ፍቅር አሳብዷት ያንተ ናፍቆት አሳብዷት ነው በቃ ለምን አትተውኝም ተወኝ በቃ እንደተው ከፈለክ የምፈልገውን ነገር ትነግረኛለህ በቃ አያታ ምንድነው የምፈልገው ነገር እሷንማ አየዋት በቃ ሌላ ምፈልክ እንዴ ተወኝ እኔ ያለነ በሽታ ውስጥ እየገባው ነው ለምን ራስን አታጠፋም የሰውት እንዲያበላሽታ ያንተ መታመም የሚጨንቀኝ ይመስላል አንተን እኮ ነው ነገር ይመስላል ወይ ተወኝ እሺ ምንድነው ማለት ሌላ ጭቅጭቅ ውስጥ እኮ ምንድነው ማለት እኔን ማጠፋ ብያለሁ በሰላም ታወረኛለህ መጠይቅን ጥያቄ ጠይቀኛለህ እሺ ጉዝ ባልሽ እነግርሃለሁ ለኛ ፍቅር የምትነግረው እና ሌላ ለማን ነው ቢኒያ ዝም በል እነሱ ስማኝ ሜሮን መኪና ውስጥ ከኛ ሰዎች ጋር አስቀምጥና እህትዮን ይዛና ለምን ማርተን ይዛና ለምን ዝም በል አልፈቁጭ በል አሁን እኛ ምንለውን እንጂ የምታደርገው አንድ ምን የምትለው ነገር አይኖርም አያረለ ፍራን አያል ሚስተር አብራም ነው ከሁለት ወር በፊት ጥላዬ ሄደች አይደል እንዴ በጣም እና እንደ ውሸት ነው እየተማርከው ቀናበል እኮ ነው ማለት ለምን አትተውኝም እሺ ትመጣለች ለምን ትመጣለች በቃ እናንተ አንጨርሰው ካንተ ጋር ምንም እንዲህ በቀላሉ የምንጨርሰው ጉዳይ ነው ምንም እንዳደነግጥ ቁጭ በል
መቼስ እሷን አክድም ታውቃታለህ አይደል? አላውቃትም። አታውቃትም? አያውቅሽም? እኔ ብቻ ነው የማታውቀው ወይስ ለቴ ነው? ዝም በይ አንቺ። ዝም በይ ትላታለህ እንዴ? ለምን አታውኝም? እሺ በቃ ተውኝ እንዴ። እሺ እኛ እንተው። አንቺ ትተዋለሽ? በጭራሽ አው ህሊና የለም። ቆይ ህሊና ይተውሃል? ይሄ ህሊና ይተውሃል? ቢኖረውማ ጥሩ ነበረ እኮ። ነገረኝ አንሳይ ነገር ይዘርግ በሱ አናቱ ማለት ነበር። በለኝና ገላግለኝ። አንተ እኮ ሞታል። በቁም በመጀመሪያ የሞተ ሰው ነው ሞታ። እሺ እኔ ልልበት ስራ የተደወለልኝ ምን አገባኝ? አንተ ስራ የዚህ የሰው ህይወት መሰቃቅለን አታፍርም? ያልሆነ ነገር ውስጥ እየከተታችሁኝ ነው። ምን ውስጥ ልትገባ? ገና ከዚህ በኋላ ያልሆነ ነገር ውስጥ ምን ውስጥ ልትገባ? አዋራታ ቀና ብለህ እሷን ያው ቀና በልና የምትጠይቅ አውሮታ አንተ ምን የምትጠይቅ እናንተ ታውሮት የመጣችሁ እናንተ አይደላችሁ እንዴ? ትጠይቃለች፣ ትመልስላታለህ። ጠይቅ። በጣም ብዙ ጥያቄ አለ። በጣም ብዙ ጥያቄ በደንብ ትጠይቃለች። ቀና ብለህ መልስላት። ለምን አትሆኝም? አልተውህም። ምንድን ነው ያደረካት? ምን አገባሽ? ምንም ባረጋት እህቴ እኮ ናት። አውቃለሁ። እኔ ደግሞ ሚስቴ ናት። የት ያገባሃት? ሰውየው ለኔ ዘባረከውን እውነት የተቀበልኩ መስሎህ ነው? ሚስቴ ናት ምናምን አብረን ነበረ የምንኖረው። ከሄደች 2 ወሯ ነው ምናምን አብረን ከሚስቴ ጋር። የትኛው ሌላ ሚስት አለ? ምናልባት እሷ ከሄደች በኋላ ገብቶ ምን ማለት ነው? አጋባችኝ ሌላ ሚስት እኮ አንተ ነው የተጋባው፣ እኛ አይደለም። ምን አይነት ወሬ ነው የምታወሩብኝ? ሚስት ብትሆንም እንደዚህ ነበር የምትቀበላት? እህትሽ አይደለች? ሚስቴ አይደለች? አላልክሽም? አላልክም? አሁን አወቅኝ። አዘለምድ ምን ካዲዮን ሰው ነህ? አሁን ምን እንዳደረካት ትነግረኛለህ? አልነግርሽም። ትነግረኛለህ? አልነግርሽም። ትነግረኛለህ? አልነግርሽም። ምን ልታደርጊ ነው? ቁጭ በይ። እኔም እኮ እነሳለሁ። ብትነሳስ ምን አውቃለሁ። ጤናት እኮ ቀና በልና ንገረኝ። ይኸውልህ ሌላ ችግሮች ለምን አትተኝም? ይሄ ቁጭ በይ። ወደዛ ምን ታደርጋለህ? አታመናጨቃ። አርፎ ቁጭ በል። ታገሳለሁ። ምን እንዳደረካት ብቻ ንገረኝ። እየጠበቀች ነው። መልስላት። እየነገርኩህ እኔ ከተነሳው ግን ነግሬሃለሁ። በሰላም እየጠየቀች ነው። በጣም ታግሳ እየጠየቀች ነው። እየሰማኝ ነው። ንገረኝ እባክህ። ቶሎ በል ጊዜ አታቃጥል። ኧረ እኔ ያልሆነ ነገር ውስጥ እየገባ ነው። ለምን እንጦሮጦስ አገባ? ምን አገባኝ? አንተ የፈለገ ነገር እሱ ብትገባ እኔ አልገባ ይመስላል? እኛም አንገባ ይመስላል? ሌላ ነገር እኮ አልጠየኩም። ምንድን ነው ያደረጋት? እባክህ ያደረኳትን ያየሻ እንዴ? ያየሻታ እንዴ? ስለዚህ አንተ ነህ እንደዚህ እኔ ነኝ ያደረኳት። እኔ በቃ እባክሽ ቁጭ በይ። ቁጭ በይ። የሚገባውን ነው የሰጠሽው። ቁጭ በይ። ቀና በይ። ሌላ አሁንም ሌላ ችግር ውስጥ ሳትገባ አልናገር። በቃ አሳበድኳት። አዎ ጥሩ ማርታ በቃ አይደለም ይነግርሻል እኮ። እሺ ተረጋጊ። እየነገረን ነው አይደለ? እባክሽ ተረጋጊ። ቴንሽን የምትሆኚ ከሆነ ደግሞ ስራሽን ያበላሽሽ ነው። ችግር የለውም። እሺ ቁጭ በይ። እንዴት አስቻለ? ምን አይነት ጉድ ውስጥ ነው? መልስላት። እንዴት አስቻለ? እውነቷን እኮ ነው። እንደዛ የምታፈቅራትን ሴት እንዴት አስቻለ? ለምን አተውኝ? በቃ ነገርኳቸው አይደለ? ባርኮት በቃ ነገርኳቸው አይደለ? ለምን ምክንያት? በምን ምክንያት? በቃ ስጦታ ሰጠዋት። በሱ ነው ማግኘት የምችለው እሷን። ቤተሰቦቿ ለኔ ጥሩ ስሜት የላቸው። መብታቸው እኮ ነው።
ይሄ መብታቸው ነው። ምን አገባ አንተ? ለኔ እኮ ጥሩ ነገር የላቸውም። ምን አገባ? ስራ ራስን ማስተካከል ነው ያለብህ እንጂ እንዲህ ማድረግ ነው ያለብህ። በቃ ቤተሰብ እኔ ካልተቀበልም ማድረግ ያለብኝን አረጋለሁ። ምንድነው የምታረግ? ሲጀመር ካልወደደ አልወደደኝም ለመወደድ ወይንም ስራህን ማስተካከል የጠሉበትም ምክንያት አውቀህ እሱን ማስተካከል ነው ያለብህ። ቤተሰብ ካልወደደኝ እሷን በምንም ነገር ማግኘት ስለማልችል እና ለእሷ ስጦታ መስጠት ስላለብኝ ጡት ማዛዣና ፓንት አስደግሜ ሰጥቻታለሁ። ጡት ማዛዣና ፓንት አስደግሜ ሰጥቻታለሁ። ስለዚህ ያልሽኝ ነገር እውነት ነው ማለት ነው? አንተ ነህ ያሳበድከው? አዎ እኔ ነኝ ያሳበድኳት። ምንም ማድረግ ሰላም አይደለም። ማርታ እኮ ገብቶኛል። አንተ ቆሻሻ ብዙ የሚያወራው ነገር አለ። ለእሱ እኛ አለን። እሺ ገብቶናል እኮ አይደለም ተረድቼሻለሁ። እሺ ምን ይፈጠር? አንቺ አሁን እንዲህ ስላደረግሽ ምን ይስተካከላል? እሺ ቁጭ በይ። እሺ ቁጭ በይ። እሺ ፕሊዝ አንዴ በቃ ቢገባ እኮ አይደለም ቁጭ አትልም። እሺ ምን ይኸውልሽ አንቺ ይሄንን ስላደረግሽ ምን ይፈጠራል? ምን ይፈጠራል? እሺ ምን ይፈጠራል? ብዙ ምን ሰማ ነገር አለ። እሺ ቁጭ በይ። እሺ ብዙ መረጃ መሰብሰብ ስላለብን አይደለም ትወጣሽ። አይደለም አልገባህም። በእናትህ ገብቶኛል። እሺ ይዛት ውጣ። ውጪ ማርታ። እሺ በይ። ችግር የለም። አያረለ አንተ ቆሻሻ አንተ አያረለ በምንም ማግኘት ስለማልችል ነው እንደዚህ ያደረኩት። ካልፈለገው እኮ በቃ የራስን መንገድ መምረጥ ነው ያለብህ። በቃ እወዳታለሁ። በምንም ነገር ማግኘት ስለማልችል በዚህ አስደገምኩባት። በምድር ላይ እንዳንተ የሚወድ ሰው ይገኛል እንዴ? አንተ ቀሉ ደስ አይልም? በጣም ስለሚወዳት አሳበዳት። እንዴ በጣም አይደል እንዴ የምትወዳት? ፍቅር አንተ ጋር አይደል እንዴ ያለው? ያዘኝ ይዞኝ እንጂ እሷ ሳትሆን እኔ ነበርኩ አንቄ መገለ። ቢኒያም ጥራው ናቢና ይበልስ ይውል። አሁን ሁለታችንም ተራ በተራ የምንጠይቅ ጥያቄ አለ። ሌላ ሰጣ ገባ ውስጥ ዱላ ውስጥ ጭቅጭቅ ውስጥ አንገባ። በሰላም ትነግረናል። እንደ ወንድ ልጅ እንደተማረ አይ ማሰብ አልፈልግም እንደተማረ ካልክ ደግሞ በፈለኩ መንገድ እናወራለን። እሺ ምንድነው የምትጠይቁኝ እንዴ? ገደላችሁኝ እኮ። ሂደቱን ከመጀመሪያ እስከ መጨረሻ ትነግረኛለህ። እንዴት ምን ሲባል ስለመወዳት ነው አለ። ቤተሰቦቿ ለእኔ ያላቸው ፍላጎት የላቸው፣ አይወዱኝም እኮ። መብታቸው እኮ ነው። ምንድነው መብታቸው? ይሄ መብትነት እኮ ነው። ለምንድን ነው? እኔም ግራ ገብቶኛል። እሱን ጠይቃል? አልጠየቅኳት። አንተ በጣም እነሱም ባይወዱ እሷ የምትወደው ላይ እንደዚህ ወንድ ልጆች አይደላችሁ? የሴት ቤተሰብ ካልወደዳችሁ ምንድነው የምታደርጉት? ወንድ ልጅ እኔ ደግሞ መተው አልቻልኩ። ማድረግ ያለብኝ ይሄን ነው። አንተ ከምታጣት ማበድ አለበት። በቃ የሚያስደስት በቃ ያያዩት እንድደሰት ብዬ እነን አደረግኩ። እንዴ በሷ እንደዚህ መሆን ትደሰታለህ? በቃ ምን ላድርግ? ቤተሰቦቿ የምር ይወዳት ነበር። ቤተሰቦቿ ለእኔ ያለ ነገር ስለሌለ በቃ ቤተሰቦቿንም ያልሆነ ነገር ውስጥ ለመክተት ስለምፈልግ እኔ አሁን ሳስበው አንተ የቤተሰቦች አለመውደድ ሳይሆን ከአንተ ቀምጠው ሌላ ስለዳሯት ነው። ምናልባት እኔም እንደሱ ነው የማስበው። መልስልኝ። አዎ በቃ ውስጤ ስላልቻለ በዚህ ማድረግ ስለማልችል ጡት ማተጃና ፓንት ገዝቼ እጄ አስደግሜበት መጥቼ ስጦታ ነው ብዬ ስለማታውቅ እሷም ለበሰችው። እንደዚህ አንተን የከበደ የሌላ ሁና ማየቱ ነው ወይስ የእሷ መለወጥ የእሷ አሪፍ ደረጃ መድረሱ ነው? የቱ ነው? አንተን በፈለጋችሁ ሰዱት። ማሰብ ብችል ኖሮ እኮ ምናልባት ብታዳምጣት እሷንም እህቷንም መጠየቅ ብችል ኖሮ ለአንተ የታሰበው ህይወት እንዲህ አልነበረም። አንተ ማሰብ ስላልቻልክ ነው። በቃ ቤተሰቦቿ ከሚቀድሙኝ ብዬ ቀደምኩኝ። እሷም ሌላ ሰው ሊሰጥ ስለሆነ ሰጡ። ከዛ እኔ ደግሞ በቃ ምን ማለት ነው? ለአንተ ያሰበችውን አውቃል አላወቅኩም። እና ጭንቅላት የለህማ፣ ትዕግስት የለህም። በቃ እኔ እኮ በጣም ያሳቀኝ ስለመወዳት ነው።
የዛ ጊዜ በቃ አይሞሬንት ስለሆነ ቶሎ ብዬ ልቅደም ብዬ ቀደምኩ። ማድረጋውን አደረግኩ ቶሎ ብዬ። እሺ እኔ አንድ ጥያቄ አለኝ። ለምንድነው ወሩ በገባ ቁጥር ልጅቷ እንደ አዲስ እንደዛ የምትሆነው? እንደ አዲስ የሚያማት እንደ አዲስ አንተን መስዋዕት አለ። ለቃ እኔ የዛ ጊዜ ሰጣዋት ድግምት ስላለ ወር በገባ ነው የዛ ጊዜ ሰጣዋት። ወር በገባ ነው ሰጣዋት። ሁሌ ወር በገባ ይነሳባታል። ታሳድሳለህ ማለት ነው? አዎ እንዴ ወር እየጠበቅ ሆን እያልክ በየጊዜው ታሳድስባታለህ ነው? ስራ የለም። በጣም ነው እንደ ጊዜ የተረፈ ለአንተ። አየህ አይደለ ታናሿን እንኳን ምን ያህል አይምሮን እንደጎዳት አየህ። እንኳን በገደለችን መስማት ራሱ በገደለችን አሁን በምንድን የሚስተካከለው? አይታታል መቼስ። በዚህ አይነ እያየሃት ካላዘንክላት አንተ የሰው ፍጥረት አይደለም። ምን ብለህ ታዝናለህ እንዴ? እንዴት ነው የማታዝነው? በአንተ ምክንያት ያደረግከው ነገር ምን ብለህ ታዝናለህ? አንድ የገባበት ነገር ለምን ወደሰን በግድ ነው። ይህንን ምነግርህ ማለት እንዳሳብ አይደለም፣ ትእዛዝ ነው። ትእዛዝ ነው የምንሰጠህ። አሁን እንዴት እንደሚደረግ መጀመሪያ መፍትሄውን ትነግረናለህ። ከዛ ወደ መፍትሄው እንሄዳለን። ምንድን ነው የምነግርህ? እንዴት ሊስተካከል እንደሚችል እንትኑ ከተነሳ የእጄ ጥንቆላውን የሚነሳ ከሆነ እጄ ጠይቄ አስነስቼ። አንተ አይደለም የምትጠይቀው፣ አብረን ነው የምንሄደው። ለምን? እኔም እኮ ያለን ነገር ውስጥ እየገባለሁ። ከገባ ቆየ እኮ ቅድም በቁም ሞታል ያልኩህ ቅድም ነው። አሁን እዛ ጋር እኮ የሆነ ነገር ይዤ ብቼን ካልሄድኩ አሁን ሰው ይዤ ከሄድኩ ምን አገባኝ? አብረን ነው ምን አገባኝ? እኔም የእሷ ነገር ነው የሚደርስብኝ። ለምን ጨርቅን ጥላት ታብድ? አንተ ሰው ማለት ለሰው ዋጋ ያልሰጠ ሰው ስለአንተ ዋጋ የሚሰጠው ይመስላል። በጣም ራሱ እኮ በጣም ደፋር ነው እንጂ ማለት ወድጄ ያለው ድፍረትህን። ስለዚህ አሁን ጠንቋይ ቤት ሂደን ለምን እንደምንሄድማ ታውቃለህ። እንሄዳለን። ያንተ አዋቂ ነው አባት የሚባለው ሰውዬ ይፈተዋል። ካልፈታ ደግሞ እሱን ደግሞ የሚሆነውን እናሳያለን። ወደ ቀጣይ እርምጃችን እናንተንም ያለነ ቦታ ውስጥ ነው የሚከተው። ምን አገባኝ? አንተ ልግባ እሱ አይመለከትም። አንተ ለራሱ ማያውቅ ሰውዬ ጋር ሂደህ በጣም ተወዳታለህ። በጣም ተወዳታለህ ወይ? መልስልኝ እንጂ። አልወዳትም። ቅድም ደግሞ ይወዳት ነበር። አንተ የአንተ ፍቅር እስስትና እንደ በየሰከንድ የሚቀያየረው የሆነ ነገር የሚቀያየረው። እኔ በነገራችን ላይ ራሱን ጤነኛ እየመሰለኝ አይደለም። እውነትህን ነው። ደህና ነህ? አእምሮ ይሰራል? አዎ ይሰራል። እርግጠኛ ነህ? ለምን አትተውኝም? በቃ ተውኝ። ብዙ ነገር አለ። ማንተው ምክንያት ብዙ ነገር አለ። በጣም ብዙ ነገር። አንደኛ የሜሮን ጉዳይ ታስተካክላለህ። እሱን ደግሞ ጠንቋይ ቤት ብላለህ አይደል? እንሄዳለን እኮ ብቻዬን ሄጄ ነው ማስተካከል። ዝም በል። እሱን አንተ አትናገረኝም። እዛው እንሄዳለን። ከሱ ጋር ደግሞ ከአንተም ከሱ ጋርም ሰሪው ከተባለው ጋር እንጨርሳለን። ከዛ ስንመለስ ደግሞ የሜሮንን የጤና ጉዳይ እናስተካክላለን። ከቤተሰቧ ጋር እናወራለን። እስከዛ ግን አንተ የምናቆይበት ቦታ ይኖራል። እዛ እናቆያለን። ለምን? ምን አደረኩኝ? አንተ ምን አደረክ? እዚህ ስለሚደብር አሪፍ ቦታ እኔ አይደበረኝም። እዚሁ አይ ሳይደብረዋል ጭንቀት ውስጥ ነው ምናምን። የሆነ አጫዋች ነገር እንፈልግን አይሻልም? አይመስልም? ካሜራማን እዚህ ጭንቀት ውስጥ ነው፣ ብቻውን ነው፣ የደበረው ነገር አለ። ጥሩ ቦታ ወስደን እንትን ጨዋታ ይወዳል። ሌላ የደበከን ነገር አለ? የለም። በቃ አሁን እኮ ጊዜ መፍጀት መምጣቷ አናደደ። ምንድን ነው እስቲ ንገረኝ። መምጣቷን ያናደደ ወይስ አነሰ? እንደዚህ መሆኗ አነሰ? ጨርቋን ጥላ ምናምን ነበር የፈለግከው? አሁንም እኮ ደህና ቤተሰብ ስላላት ነው ማሰብ የሚችል። እናንተ ማሰብ የተሳናቸው ስላለው ነው። እሺ በቃ ለምን ተወኝ? በቃ ከተወኩማ ሸልመ ነው። የፍቅር ጥግ ስላሳየን አራያ ስለሆን
ይኸውልህ አሁን የምትነግረን ነገር አለ ወይስ የለም? የለም። አሁን ምንም የምናደርገው ነገር የለም። የመጀመሪያው ነገር መጀመሪያ እነ ማርታ ይግቡ። ምናልባት ሜሮን ልትረብሽ ትችላለች ምናምን እንደሚሆን እናደርጋለን። ከዛ አንተ ደግሞ ጥሩ መጫወቻ ቦታ እንወስደዋለን። አንተ ትወስዳለህ፣ እኔ እነሱን አውርቼ እመጣለሁ። አምጣልኝ፣ አስገባቸው። ባርኮት ስም ብቻ ምን ማለት ነው? ሰደብኩ። ስም ብቻ ማለት ምን ማለት ነው? አዎ ስም ብቻ። የተባረከ ስሙ እንዴ? በጣም ተባረከ ይል እንዴ ስሙ? እኔ ራሱ በጣም ቅዱስ አይደለህ እንዴ አንተ? ቀን ላይ ጠጋሙ ሰውየው ሰባ ውስጥ ዛሬ እንደ ለምንድን ነው ያስወጣችሁኝ? ፈልጌ እንደ የመጣሁት እሺ፣ ለምንድን ነው ያስወጣችሁኝ? አጠገባ ቁጭ በይ። አጠገባ አይደለም ና ቢኒዚ። እሺ የት ነው የምትሆኚው? እሺ ጋር አይደለም። እሺ የኔ ፍቅር እሱ ደክሞታል። ምን ሆነ? እሺ ባርኮት ምንም ሻውራኛ ምን ሆናችሁ ነው? ለምን ቁጭ አትሉም? ምን ሆናችሁ ነው? እሺ እንቀመጣለን። ምን አደረጋችሁት? እኛ ምንም አላደረግንም። ለምን እሺ እኔን ያስወጣችሁኝ? አይደለም ከሱ ጋር የምናወራው ነገር ስለነበረ ነው። ምን ሆነ ነው? ምን አድርገው ነው? ኧረ ምን ንገሪኝ። እሺ ቀና በለና ምንም አለው። ምን ሆነ ነው? ምን አስደረግሽው አንቺ? እነሱ ምን ሊሰሩ መጡ? እያያት ነው እንግዲህ። ሰምተኛለህ? አትጩበት። ምን እያለህ ነው? ተነስ ጋር ያወራሻል። ይኸውልሽ ሜሮን እባክሽ ትንሽ ለመረጋጋት ሞክሪ። ባርኮትን እፈልገዋለሁ እኮ። ይመጣል። አንድ ይመጣል። የት ነው ያሰርከው? የት ነው? የት እንውሰዳት? እሺ ሕክምና እንውሰዳት። ባርኮት ጋር ነው የምሄደው። እሺ እንሂድ። እሺ በቃ ባርኮት ጋር እንሄዳለን። ባርኮት ጋር ነው መሄድ የምትፈልጊው? ባርኮት ጋር ነው የምሄደው። እሺ መጀመሪያ ተረጋጊና የአእምሮ ሕክምና ባርኮት ጋር ውሰደኝ። እሺ ምን አልከኝ? በእናትህ ውሰደኝ። ባርኮት ጋር ነው ውሰዱኝ። የት ሄዳ አሁን አልነበር እኮ? እሱንማ ቤንያም ይዞ ሄደ እኮ። አሁን እሷን ለማረጋጋት ነው። ባርኮት የት አለ? ልውሰድሽ አይደል? ባርኮት ጋር ነው። እሺ ትሄጃለሽ።